አዲስ አቁማዳ የተባለው ሐዋርያት ናቸው። አዲስ ወይን የተባለው ደግሞ ሕግ ነው። ወይን የተባለው ሕግ ነው። አንድ ቋንቋ ያውቁ የነበረ 71 ቋንቋ ተጨመረላቸውና በ72 ቋንቋ ማስተማር መምከር ጀመሩ። የቅዱሳን ሐዋርያት ጾም ገብቷል። ጾሙን የበረከት ያርግልን። መንፈስ ቅዱስ ወርደውልናል። ጸጋ ክብር አግኝተናል። ጥበብ ተገልጾልናል። 72 ቋንቋ አውቀናል ብለው ወዲያው ተነስተው ለስብከት አልወጡም። በስመ እግዚአብሔር ስሉስ አሜን። እግዚአብሔር አምላካችን በቸርነቱ በይቅርታው ብዛት ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። እንደምታውቁት ብዙ ሰዎች በዚህ ሰዓት ላይ መኖር እየፈለጉ መሰረት ጥለው ከግድግዳ ሳይደርሱ ግድግዳ ጀምረው ከኮርኔስ ሳይደርሱ ሞት በሚባል ኃያል ብርቱ በሚሆን አሸናፊ ተሸንፈው ወደ መቃብር ወርደው በመቃብር በሙታን መንደር ተከማችተዋል። እኔና እናንተን ደግሞ የሰውነታችን ክፋት የኃጢአታችንን ብዛት ተመልክቶ ሳያጠፋን ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። እንኳን ለቅዱሳን ሐዋርያት ጾም አደረሳችሁ አደረሰን። በቅዱስ መጽሐፍ እንዲህ የሚል ቃል እናገኛለን። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 17 ላይ ወአልቦ ዘይወዲ ወይነ ሐዲሰ ውስተ ዝቅ ብሉይ ይላል። ምን ማለት ነው? በአሮጌ አቁማዳ ላይ አዲስ ወይን የሚያከማች የለም። ወወይኑ ሂት ከአው በአሮጌው አቁማዳ ላይ አዲስ ወይን ቢደረግበት አቁማዳው ይቀደዳል፣ ወይኑም ይፈሳል ይላል። ወባህቱ ለወይንሂ ሐዲስ ውስተ ዝቅ ሐዲስ ይወድይዎ ይላል። አዲሱን ወይን በአዲሱ ረዋት ወይም በአዲሱ አቁማዳ ይከቱታል። ወይ ተአቀቡ በበይናቲሆሙ አዲሱ ወይን ከአዲሱ ረዋት ወይም አቁማዳ ጋራ አዲሱ አቁማዳ ከአዲሱ ወይን ጋራ ይዋሃዳሉ፣ ይስማማሉ ይላል። በአዲስ አቁማዳ ላይ አሮጌ ወይን አይደረግም ነው እያለ ያለው። በአሮጌ አቁማዳ ላይ አዲስ ወይን ብታደርግበት አሮጌው አቁማዳ ወይኑን አዲስ የመቋቋም አቅም አይኖረውም ነው አምላካችን ክርስቶስ ያለው በምሳሌ ሲያስተምር። ወባህቱ አለ። ነገር ግን አዲስ ወይን አዲስ የተጠመቀ ወይን በአዲስ አቁማዳ ወይ ረዋት ቢያስቀምጡት ሁለቱ ይጠባበቃሉ። አሮጌ አቁማዳ አዲሱን ወይን አሮጌ አቁማዳ አይችለውም ነው። አይመጣጠኑም፣ አይቻቻሉም ነው። ምን ማለት ነው? በልጅነት በሃይማኖት በስርየት በክብረ መንፈስ ቅዱስ ባልጠነከረ ሰውነት ላይ ሐዋርያት ሰማዕትነትን መቀበል አይችሉም ነው። በልጅነት ባልታደሰ በእውቀት ባልተደላደለ በሚስጥረ መንፈስ ቅዱስ ባልተቃኘ ሰውነት ቅዱሳን ሐዋርያት በአራቱ ማዕዘን ዙረው አስተምረው አጥምቀው አቁርበው ለሥጋው ደሙ ማብቃት ለመንግስተ እግዚአብሔር ማብቃት አይችሉም ለማለት ነው። አዲስ አቁማዳ የተባለው ሐዋርያት ናቸው። አዲስ ወይን የተባለው ደግሞ ሕግ ነው። ወይን የተባለው ሕግ ነው። ሕግ አዲሱ ሕግ በሐዋርያት በመንፈስ ቅዱስ በተቃኘ በሐዲስ ልቡና በሐዋርያት ላይ ሲያደር ሕጉና ሐዋርያት ይጠባበቃሉ ነው። ለምሳሌ ታምራት፣ መንክራት፣ ጾም፣ ጸሎት፣ ገቢረ ተአምራት ሙሉ በሐዋርያት ሰውነት ላይ ሲያድር የሐዋርያት ሰውነት ወይም የመንፈስ ቅዱስ ማደሪያ የሚሆን የሐዋርያት ሰውነት በምን መቃኘት አለበት? በልጅነት በስርየት በክብረ መንፈስ ቅዱስ መቃኘት አለበት። አዲስ መሆን አለበት።
ለዛ ነው መንፈስ ቅዱስ በወረደ ጊዜ ሐዋርያት ከብልየት ታደሱ፣ በአእምሮ ጎለመሱ፣ ምስጢር አደላደሉ። አንድ ቋንቋ ያውቁ የነበረ 71 ቋንቋ ተጨመረላቸውና በ72 ቋንቋ ማስተማር መምከር ጀመሩ ያለው። ስለዚህ ሐዋርያት ከብልየት ታደሱ ስንል አእምሮ መንፈሳዊ ያዙ ማለታችን ነው። የእግዚአብሔር ጥበብን ገንዘብ አደረጉ ማለት ነው። ከእግዚአብሔር ዘንድ የሚገኘውን ገቢረ ተአምራትን ገንዘብ አደረጉ ማለት ነው። ሐዋርያት ከብልየት ታደሱ ማለታችን በሰው ዘንድ የማይቻል በእግዚአብሔር መንፈስ ቅዱስ ዘንድ የሚቻል ኃያል ብርቱ የሚያሰኝ የእግዚአብሔርን ካህሊነት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ክብር ገንዘብ አደረጉ ማለታችን ነው። እንግዲህ መዝሙረኛው ቅዱስ ዳዊት በመዝሙር 18 ላይ እንደዚህ ይላል፣ ውስተ ኩሉ ምድር ወፃ ነገሮሙ ይላል፣ ወእስከ አጽናፈ ዓለም በጽሐ ነቢቦሙ ይላል። ውስተ ኩሉ ምድር ወፃ ነገሮሙ፣ የሐዋርያት ነገረ ስብከታቸው ከአጽናፍ እስከ አጽናፍ ከዳር እስከ ዳር ደረሰ ይላል። ወእስከ አጽናፈ ዓለም በጽሐ ነቢቦሙ፣ ከአድማስ እስከ አድማስ ከናጌብ እስከ ናጌብ ድረስ ማለት የሰው ልጅ ሰው እስከ ተዘራበት የምድር ጫፍ ድረስ የሐዋርያት ስብከታቸው ወይም ቃላቸው ተሰማ ይላል። ምን የሚል? እግዚአብሔር ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በማእከለ ምድር በቀራንዮ ተሰቀለ፣ ደሙን አፍስሶ ዓለሙን ሁሉ በወርቀ ደሙ አዳነ፣ ዓለሙን ሁሉ ሰውን ሁሉ በወርቀ ደሙ ገዛ የሚለው አካላዊ ቃል በአጭር ቁመት በጠባብ ደረት ተወስኖ የሰራውን ተአምራት መንክራት አስተማሩ። ከጽንስ ጀምሮ እስከ ዕርገት ያደረገውን ተአምራት መንክራት፣ ያስተማረውን ትምህርት ያደረገውን ተአምራት ለሰው ሁሉ የተናገሩት ከጽንፍ እስከ ጽንፍ ከምድር እስከ ምድር ደረሰ ይላል ቅዱስ ዳዊት። እንግዲህ የሐዋርያት ከጫፍ እስከ ጫፍ ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ከናጌብ እስከ ናጌብ ድረስ የሐዋርያት አገልግሎት እንዲሰፋ መሰረት ያደረጉት ጾም ነው። እንግዲህ አሁን የቅዱሳን ሐዋርያት ጾም ገብቷል። ጾሙን የበረከት ያድርግልን። ሐዋርያት ጌታ ካረገ በኋላ ለ10 ቀን በጾም ቆይተዋል፣ መንፈስ ቅዱስ እስኪወርድ ድረስ። ይህም ማለት ሰው ሁሉ መንፈስ ቅዱስ እንዲወርድለት ወይም የመንፈስ ቅዱስን ሀብት የመንፈስ ቅዱስን ጸጋ ገንዘብ እንዲያደርግ መጸለይ እንዳለበት ያመለክታል። ለዛ ነው እኛም በቅዳሴያችንም በተለያየ በአገልግሎታችን ፈኑ ጸጋ መንፈስ ቅዱስ አቤቱ ጸጋ ረድኤትህን ወደኛ ላክልን የምንለው ለዛ ነው። መንፈስ ቅዱስ ከመውረዱ በፊት ሐዋርያት ለ10 ቀን በጾም በጸሎት ቆይተዋል። መንፈስ ቅዱስ ደግሞ በበዓለ አምሳ ወይ ደግሞ ከዕርገት በኋላ ባለው ከ10 ቀን በኋላ በ10ኛው ቀን መንፈስ ቅዱስ ወርዷል፣ በሐዋርያት ላይ አድሯል። መንፈስ ቅዱስ ከወረደ በኋላ ደግሞ ቅዱሳን ሐዋርያት ለተከታታይ ለ40 ቀን ያህል በጾም ቆይተዋል። ምክንያቱ ምንድን ነው? መንፈስ ቅዱስ ወርደውልናል፣ ጸጋ ክብር አግኝተናል፣ ጥበብ ተገልጾልናል፣ 72 ቋንቋ አውቀናል ብለው ወዲያው ተነስተው ለስብከት አልወጡም። 40 ቀን ያህል በጾም ቆይተዋል። ምክንያቱ ምንድን ነው? ሃይማኖት እንዲጸናላቸው ነው። አንደኛ ስለተሰጣቸው ጸጋ ክብር ለማመስገን፣ አንደኛው ከእግዚአብሔር ዘንድ ስለተሰጣቸው ጸጋ ስለተሰጣቸው ክብር ለማመስገን ነው 40 ቀን የቆዩት። ሁለተኛው ደግሞ በሄዱበት ሁሉ በሚሰማሩበት ሁሉ አህጉረ ስብከት ለስብከተ ወንጌል ሲፋጠኑ በሚገጥማቸው በእያንዳንዱ ፈተና በእያንዳንዱ ችግር መንፈስ ቅዱስ ከነርሱ ጋር እንዲሆን ልመና ያቀረቡበት ጾም ነው። መንፈስ ቅዱስን እግዚአብሔርን ስለማመስገን 40 ቀን ቆይተዋል ስንል እንግዲህ ስለተደረገልን ነገር ማመስገን ተገቢ ነው። ወልዶ መሳም ዘርቶ መቃም የሚገኘው ከእግዚአብሔር ዘንድ ነው። መጀመሪያ ስለተደረገልን ነገር ማመስገን ተገቢ ነው። ስለተደረገልን ነገር ለምሳሌ ገንዘብ ላይኖረን ይችላል፣ የረባ ልብስም ላንቀይር እንችላለን፣ ወይም ደግሞ ነገሮች ባሰብናቸው ልክ በተመኘነው ልክ ላይሆንልን ይችላል። ነገር ግን ማመስገን አለብን። ዓይን ስላየ ብቻ ማመስገን አለብን። እጃችን መዳሰስ ስለቻለ
አፍንጫችን ማሽተት ስለቻለ አንደበታችን ምላሳችን አንድን ነገር ቀምሶ ጣዕምን ወይም ቴስትን ማረጋገጥ ስለቻለ ብቻ እግዚአብሔር ማመስገን ተገቢ ነው ማለት አካል አክልን እግዚአብሔር ስለሰጠን መግባታችን መውጣታችን በሰላም ስለሆነ ዛሬ እኔ እናንተ እዚህ ቁጭ ብለናል። ጥሩ አየር አለ። ፀሐዩም ያምራል። የሰውን እንቅስቃሴ እያየን ነው። ሁሉም ነገር በአይናችን አይተን በጆሮአችን ሰምተን በእጃችን ዳሰን በእግራችን ተራምደን በምናደርጋቸው ነገሮች ሙሉ እግዚአብሔርን ማመስገን ተገቢ ነው። የሰው ልጅ ባለው እግዚአብሔርን ሲያመሰግን በሌለው ደግሞ እግዚአብሔርን እያመሰገነ ሲኖር ጸጋ በዲበ ጸጋ፣ መዓዛ በዲበ መዓዛ፣ ክብር በዲበ ክብር ይጨመርለታል። ምን ማለት ነው? ባለው ነገር ማመስገን ሲጀምር የሌለው ነገር ይጨመርለታል። በሕይወታችሁ አመስጋኝ መሆን ጥሩ ነው። ምዕመናን ወንድሞችና እህቶች፣ የጎደለን ነገር ይኖራል፣ ያጣነው ነገር ይኖራል። ምናልባት ልጅ በማጣት ያሉ ብዙ ባለትዳሮች ይኖራሉ። ገንዘብ በማጣት ቅያሬ ልብስ በማጣት ጭብጥ ቆሎ ግማሽ እንጀራ በማጣት በደዌ ዳኛ በአልጋ ቁራኛ ተይዞ በደዌ አናሳነት የተያዘን ልኖር እንችላለን። አንድ ማወቅ ያለብን ነገር ሁላችንም መረዳት ያለብን ሁሉም ነገር ይቀየራል ነው። ዛሬ ያለው ነገ አይቀጥልም። ዛሬ አጣን ማለት ነገ አናገኝም ማለት አይደለም። ዛሬ ታመምን ማለት ነገ አንፈወስም ማለት አይደለም። ዛሬ በትዳራችሁ ላይ ልጅ አጣችሁ ማለት ነገም እግዚአብሔር ልጅ አይሰጣችሁም ማለት አይደለም። ምክንያቱም እግዚአብሔር የትዕግስት አምላክ ነው። ለታገሱት የታመነ ነው። በምስጋና ለጸኑት ደግሞ እግዚአብሔር ዋጋው፣ ጸጋው፣ ክብሩ በቃላት ተነግሮ የማይጨረስ እጅግ ብዙ ነው። እግዚአብሔር ባለብዙ ጸጋ ነው። እግዚአብሔር ለጋሽ አምላክ ነውና መጀመሪያ ባለን ነገር ማመስገንን ጀምር። ስለተደረገልን ጥቂት ነገር እናመስግን። እግዚአብሔር ስላደረገልን ነገር ማመስገን ስንጀምር የሌለልን ነገር እግዚአብሔር ይጨምርልናል ማለት ነው እና ቅዱሳን ሐዋርያት ስለተደረገላቸው ክብር፣ እግዚአብሔር ስለሰጣቸው ዋጋ፣ ስለሰጣቸው የልጅነት፣ የስርየት፣ ተአምራትን የማድረግ ወንጌልን የማስተማር ልጅነትን የማሰጠት ጸጋቸውን፣ ክብራቸውን ይዘው እግዚአብሔርን ለማመስገን 40 ቀን ቆይተዋል። ሌላው በ40 ቀን ቆይታቸው ኋላ በአገልግሎታቸው ስለሚገጥማቸው ፈተና እያሰቡ መንፈስ ቅዱስ እንዲያሻግራቸው፣ ጽንዓቱን ብርታቱን እንዲሰጣቸው፣ ፈፋውን እንዲሻገሩ፣ የጠመመውን እንዲያቀኑ፣ የጎደለውን እንዲሞሉ፣ የጎበጠውን እንዲያድኑ፣ ለምጻሙን እንዲፈውሱ፣ የታመመውን እንዲፈውሱ፣ የሞተውን እንዲያስነሱ፣ ገቢረ ተአምራት ወመንክራት እንዲደረግላቸው፣ የቃላቸው ትምህርት በተአምራት እንዲረጋገጥላቸው፣ ሕያው ባህሪ መንፈስ ቅዱስ ከነሱ ጋር እየተከታተለ ተአምራት እንዲያደርግላቸው፣ ወንጌላቸው እንዲያሰልጥላቸው፣ የሚያስተምሩት ትምህርት የሚሰብኩት ወንጌል በሰው ልቦና ላይ ገብቶ 130 60 ያማረ ፍሬ እንዲያፈራ፣ ምእመናን የክርስቶስ ወንጌል የሰሙ ምእመናን ከአምልኮ ጣዖት ወደ አምልኮ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመልስላቸው የተናገሩት ትምህርት ያስተማሩት ወንጌል ሰውን እንዲቀይርላቸው እንዲለውጥላቸው መንፈስ ቅዱስን በመማፀን ለ40 ቀን ያህል ቆይተዋል። ለ40 ቀን ያህል መንፈስ ቅዱስን በመማፀን እገዛ እንዲያደርግላቸው፣ መንገዳቸውን እንዲያሰምርላቸው፣ አገልግሎታቸው እንዲባርክላቸው በሄዱበት አህጉረ ስብከት ሁሉ ወቃሎ ያጸን እግዚአብሔር መንፈስ ቅዱስ ያስተማሩትን ትምህርት የሰበኩትን ስብከት በሚታይ በሚዳሰስ እንዲገልጥላቸው፣ በተአምራት እንዲገለጥላቸው ለማድረግ እግዚአብሔርን ሲለምኑ 40 ቀን ቆይተዋል ማለት ነው። እንግዲህ ዛሬም በሕይወታችን እንደዚህ እንደ ቅዱሳን ሐዋርያት ብንለማመድ ጥሩ ነው። ወደ ትዳር ከመግባታችሁ በፊት እግዚአብሔር በትዳሩ ላይ እንዲከብር፣ በልጅ እንዲባረክ፣ ትዳራችሁ የሰመረ እንዲሆን
በትዳራችሁ እግዚአብሔርም ሰዎችም የሚደሰቱበት ዲያብሎስ የሚያፍርበት በረከተ ስጋ በረከተ ነፍስ ሕይወተ ስጋ ሕይወተ ነፍስ የምታገኙበት እንዲሆን አስቀድሞ ከእግዚአብሔር ጋር መነጋገር ያስፈልጋል። በአገልግሎትም ቢሆን ምናልባት ዛሬ የብዙዎቻችን አገልግሎት አልሰመረም። መስዋዕታችን የሰመረ አይመስልም። ስብከታችንም ከሰው ዘንድ ደርሶ የሚለውጥ አይመስልም። ለሰዎች ያስተማርነው ትምህርት የሰበክነው ወንጌል ፍሬ ያፈራ አይመስልም ሲታይ። እግዚአብሔር ከአንድም ከሁለትም የደረሰው የእግዚአብሔር ቃል እግዚአብሔር ወልድ የሰራት ወንጌል ከጽንፍ እስከ ጽንፍ ከዳር እስከ ዳር ደርሳ በሰው ልቡና ላይ በቅላ 130 60 ፍሬ እንድታፈራ ከወንጌላችን በፊት ከመስዋዕታችን በፊት ከአገልግሎታችን በፊት ቀድመን ከእግዚአብሔር ጋር መነጋገር ያስፈልጋል። ጸሎት ማድረግ ያስፈልጋል። ደጅ መጥናት ያስፈልጋል። ወንጌላችን ሰውን እንዲለውጥ፣ አገልግሎታችን ሰውን እንዲማርክ በእያንዳንዱ በአገልግሎት ጉዟችን የእግዚአብሔርን መንግስት ለማስፋት በምናደርገው ሂደት ሰውን ሁሉ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመልስልን አስቀድመን ከእግዚአብሔር ጋር መነጋገርና መወያየት ያስፈልጋል። በአገልግሎታችን መንፈስ ቅዱስ እንዲወርድ፣ በወንጌላችን መንፈስ ቅዱስ እንዲመራን ከመንፈስ ቅዱስ ጋር መነጋገር ያስፈልጋል። እንደ ቅዱሳን ሐዋርያት ወንጌል ከማስተማራቸው በፊት ቤተክርስቲያን ከመትከላቸው በፊት ቅዳሴ ከመቀደሳቸው በፊት መስዋዕቱን ከመሰዋታቸው በፊት ምእመናንን ከማስተማራቸው ከማጥመቃቸውና ከማቆረባቸው በፊት ለ40 ቀን ያህል እግዚአብሔር መንፈስ ቅዱስ ከነርሱ ጋር እንዲሆንና አገልግሎታቸው እንዲባርክላቸው እንዲቀድስላቸው 40 ቀን ያህል በጾምና በጸሎት ቆዩ ማለት ነው። ስለዚህ ይሄ ጾም በጎ ነገር ሊሰሩ ያሰቡ ወይም ስጋዊም ይሁን መንፈሳዊ ተግባራትን ለመፈጸም ያሰቡ ሰዎች ከእግዚአብሔር ጋር የሚነጋገሩበት ወቅት ነው። ባለትዳሮችም ቢሉ ወደፊት ላሰቡት በጎና ቀና ሕይወታቸው ለመነጋገር ለማስመር ከእግዚአብሔር ጋር የሚውሉበት በጾምና በጸሎት ከእግዚአብሔር ጋር የሚነጋገሩበት ጊዜ ነው። አገልጋዮችም ብንሆን ወደፊት ለምናደርጋቸው መንፈሳዊ ትሩፋቶች በስክነትና በእርጋታ የእግዚአብሔርን መንግስት ለማዳረስ እግዚአብሔር መንፈስ ቅዱስ ቀድሞን እንዲወጣ ስራውን እንዲሰራልን እንዲባርክልን የጠመመውን እንዲያቃናልን የወደቀውን እንዲያነሳልን የረከሰውን እንዲያነጻልን የራቀውን እንዲያቀርብልን የወጣውን እንዲመልስልን የጎደለውን እንዲተካልን እግዚአብሔር መንፈስ ቅዱስን የምንጠይቅበት የምንማልበት የጾምና የትርምት ጊዜ ነው። ይሄ የቅዱሳን ሐዋርያት ጾም ማለት ነው። እንግዲህ ባለማወቅ አንዳንዶች የቄሶች ወይ ደግሞ የካህናት ጾም ነው እንጂ የምእመናን ጾም አይደለም የሚሉ አንዳንድ ሰዎች ይኖራሉ። ይሄ ተገቢ አይደለም። ምናልባት ሐዋርያት ናቸው የጾሙት ጾሙን ሐዋርያት ስለ ጾሙት በሐዋርያት ደግሞ የተተኩት ካህናትና ጳጳሳት ሊቃነ ጳጳሳት ስለሆኑ ሐዋርያት የጾሙትን ጾም ግዴታ በሐዋርያት የተተኩ ውሉደ ክህነት የሆኑ በክህነት ያሉ ሰዎች ብቻ ናቸው መጾም ያለባቸው የሚሉ አንዳንድ ሰዎች ይኖራሉ። ይሄ ድክመት ነው፣ አለማወቅ ነው። የሰኔ ጾም ወይ ደግሞ የሐዋርያት ጾም የካህናት ብቻ ነው የሚል ስርዓተ ቤተክርስቲያን ወይ ደግሞ ህገ ቤተክርስቲያን ወይ ደግሞ የቤተክርስቲያን ትምህርት የለም። በአንቀጸ ጾም በፍትሐ ነገሥት አንቀጽ 15 በአንቀጸ ጾሙ የቅዱሳን ሐዋርያት ቢሆንም የሐዋርያት ልጆች የሆኑ የሐዋርያት ተከታዮች ምእመናንም ጭምር እንዲጾሙ ታዘዋል ማለት ነው። ምክንያቱም በሐዋርያት ላይ የወረደው ጸጋ ክብር በእኛም ላይ መውረድ ስላለበት ለሐዋርያት የተሰጠው ልጅነትና ስርየት ተአምራትና መንክራት ለእኛም መደረግ ስላለበት ልንጾሙ ያስፈልጋል። በነገራችን ላይ ጾም ሁሉ የሚጾመው እኛ አሮጌው ሰውነታችን እንዲታደስ ነው። በኃጢአት ያለው ሰውነታችን ወደ ጽድቅ የወደቀው ሰውነታችን ነፍሳችን በክብር እንድትነሳ ነው። ከእግዚአብሔር የራቀው ሰውነታችን ነፍሳችን ወደ እግዚአብሔር እንድትቀርብ ነው። ማድረግ የተሳነንን መንፈሳዊ ትሩፋት የሥጋ በረከት ማድረግ እንድንችል ነው የምንጾመው። አንድም ለእግዚአብሔር መገዛታችንን የምንገልጽበት መንገድ ነው ጾም። ስለዚህ የቅዱሳን የሐዋርያት የአባቶቻችን የሐዋርያትን ጾም ስንጾም እንደ ሌሎቹ ጊዜያት ቅዳሴ በማስቀደስ
ምስጢራት በመካፈል የተራበውን በማምላት የተጠማውን በማጠጣት የተራቆተውን በማልበስ ከአንደበታችን በጎ ነገር በማውጣት የጠመመውን በማቅናት የጎደለውን በመሙላት ልንጾም ያስፈልጋል። እንደ ሁል ጊዜው ሳናበላልጥ በጾማችን ወቅት ዓይናችንም መጾም አለበት ክፉ ከማየት፣ ጆሮአችንም መጾም አለበት ክፉ ከመስማት። በተለይ በዚህ ሰዓት ላይ የተሰባበረ ወሬ ባለበት ደካማ ሰዎች በሚያመጡት በደካማ ወሬ በደካማ አስተሳሰብ በሚጥል አካሄድ በደካማ ሰበር ዜናዎች አይምሯችን እንዳይናውዝ ልቦናችን እንዳይረበሽ ልባችን እንዳይደማ ጨጓራችን እንዳይቃጠል የምንሰማውን መምረጥ ነው። ጆሮአችን መጾም አለበት የወንድምን ኃጢአት የእህትን በደል ከመስማት። ዓይናችንም የሰውን ኃጢአት የሰውን በደል ከመመልከት ከማየት መከልከል አለበት። የኛን ኃጢአት ማን ይይልን? የኛን በደል ማን ይመልከትልን? ምናልባት ሰዎች የሰዎችን ኃጢአት አይተው ይፈርዳሉ። ሰዎች የሰዎችን በደል ሰምተው በሰው ላይ ይፈርዳሉ። ቀን ይቀጥራሉ፣ ፍርድ ይደለድላሉ። ፍርድ የሚደለድል እግዚአብሔር ነው። ፈራጅም እግዚአብሔር ነው። በጾም ወቅት ዓይናችን አይቶ እንዳይፈርድ፣ ጆሮአችን ሰምቶ እንዳይፈርድ፣ እግራችን ወደ አልባሌ ቦታ እንዳይሄድ፣ እጃችን በሰው እንጀራ ላይ አሸዋ እንዳይነሰንስ፣ ከአንደበታችን ብቻ አይደለም ከልቦናችንም ቢሆን መጥፎ ቃል እንዳይወጣ፣ በአፋችን ብቻ ማማት አይደለም በልቦናችን እንኳን ሐሜት እንዳይፈጠር፣ ውሳጣዊ ማንነታችንም አፍአዊ ማንነታችንም በጾም ሊታቀብ በጾም ሊጠበቅ ያስፈልጋል ማለት ነው። በዚህ በሐዋርያ ጾም በረከት የምናገኝበት የሐዋርያ ጸጋ ክብርን የምናገኝበት ለቅዱሳን ነቢያት ለቅዱሳን ሐዋርያት የወረደ መንፈስ ቅዱስ ለኛም ወርዶ ጸጋውን ክብሩን እንዲያወርሰን በምድር ላይ የጠመመውን እንዲያቃናልን የጎደለውን እንዲሞላልን በደዌ ዳኛ በአልጋ ቁራኛ የተያዙት እንዲፈውስልን ጎባጣው እንዲቀናልን ለምጻሙ እንዲነጻልን የራቀው እንዲቀርብልን የወጣው ደግሞ እንዲመልስልን ሀገራችን ኢትዮጵያን ሰላምን መረጋጋትን እንዲያደርግልን በየቦታው የምንሰማውን በየቦታው የምንመለከተውን የሰው ልጅ ሐዘን የሰው ልጅ ሰቆቃ እግዚአብሔር አምላክ እንዲያቆምልን እንዲያስተካክልልን የምንጸልይበትና ለእግዚአብሔር በጸሎት ልመናችንን ሙሉ የምናቀርብበት ጊዜ ስለሆነ የሐዋርያትን ልመናና የሐዋርያትን ጸሎት አብነት አድርገን በመጸለይ የሐዋርያትን በረከት እንድናገኝ ጸጋ መንፈስ ቅዱስን ደግሞ ገንዘብ እንድናደርግ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን ለማለት ነው። አነቃቅቶ ያስጀመረን የቅዱሳን አበው የሐዋርያትን ጾም እንዲሁ ደግሞ አነቃቅቶ ያስጀመረንን በሰላምና በፍቅር በሃይማኖትና በመግማር ደግሞ እንዲያስፈጽመን እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በያላችሁበት ሰላምን፣ ፍቅርን፣ አንድነትን ያብዛላችሁ። በአሮሲ አገረ ስብከት የተሰዉ በክርስቶስ ስም ስለተጠሩ ክርስቶስን ስላመኑ በሃይማኖታቸው ስለተሰዉት በዚሁ እናዝናለን። እግዚአብሔር የነርሱን የሰማዕታቱን በረከት ያሳድርብን። ኢትዮጵያ ሀገራችንን ሰላም ያርግልን። ቤተክርስቲያናችንን ይጠብቅልን። እግዚአብሔር ከሁላችን ጋር ይሁን።